በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የዕድሜ ድሃ ላደረገን የአባቶቻችን የቅዱሳን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የእኛ ፈጣሪ የእኛ ጌታ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ይህ ቃል አሁን የምትሰሙ በኋላም ደግሞ እግዚአብሔር አምላክ ፈቅዶና ወዶ ቃሉ ተቀርጾ የምትሰሙ ሁሉ ባላችሁበት ሰላም እግዚአብሔር ይድረሳችሁ። እንደምን ከረማችሁ? እንደምን ሰነበታችሁ? እንኳን ለብርሃነ መስቀሉ አደረሳችሁ አደረሰን። እግዚአብሔር አምላክ ስለዚህ ሰዓት የተመሰገነ ይሁን። ወንድሞቼ ቃል የምትሰሙ እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ደግሜ እላለሁ እግዚአብሔር መልካም ነው። ይህን ደስ የሚል ይህን ብሩህ ቀን የሰጠን ዛሬም ከእሱ ጋር እንድንሆን ሁኔታዎችን ያመቻቸ
አቤቱ ዛሬም በንስሐ የጠራን እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እግዚአብሔር ቢረዳን ዛሬ የምንማርበት የትምህርታችን ርዕስ መንፈሳዊ ዕውርነትና ጣጣው በሚል ይሆናል። የምንማርበት የትምህርታችን ርዕስ መንፈሳዊ ዕውርነትና ጣጣው። አስቀድሞ እግዚአብሔር ቃል ምን ይላል? በዚህ በማቴዎስ ወንጌል ምዕራፍ 13 ላይ ተመዝግቦ የሚገኝ እንደዚህ ይላል፣ ቃሉን ሰምተው በማያስተውሉ ላይ ክፉ ይሆንባቸዋል። ስለዚህ ልጆቼ ሆይ እናንተ ቃሉን ስትሰሙ አስተውላችሁ ስሙ። ቃሉን ስትሰሙ ፍሬ እንደሚያፈራ ሰው ሆናችሁ ስሙ ብሎ ይላል። ይህንን እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ በባህር ዳርቻ ቁጭ ብሎ ህዝቡ ወደሱ ብዙ ህዝብ መጣ እና ለህዝቡ ሲያስተምር ነው እንደዚህ ያላቸው። ያችሁ ለህዝቡ ሲናገር ይሄንን ቃል ተናገረ። ቃሉን ሰምተው በማያስተውሉ ሰዎች ላይ ክፉ ነገር ይሆንባቸዋል ብለዋል። በዛን ሰዓት ሐዋርያት ቀረብ አሉና ጌታ ሆይ ለምንድነው ህዝቡን በምሳሌ የምታስተምረው? ስለምንድነው ህዝቡን በምሳሌ የምታስተምራቸው ብለው አሉት። በዛን ጊዜ ምንድነው ያለው? ይሄ ህዝብ አያስተውልም። ይሰማል፣ አያስተውልም፣ ያያል፣ አይመለከትም። ልበ ደንዳና ነው። የዚህ ልብ ህዝብ ልቡ ደንዳና ነው። ለዚህ ነው ለነሱ በምሳሌ የማስተምረው፣ ለእናንተ ግን እንደዚህ አይደለም አላቸው። ሙሉ ቃሉ እንደዚህ ይላል፣ እንዳልፈውሳቸው የዚህ ህዝብ ልብ ደንድኗል። ለእናንተ ግን ሐዋርያት አላቸው፣ ለእናንተ ግን ላለው ይሰጠዋልና ይበዛለታል፣ ከሌለው ግን ያው ያለችው እንኳን ይወሰድበታል። ይሄ ህዝብ አለ እያዩ ስለማያዩ እየሰሙ ስለማያስተውሉ በምሳሌ እናገራለሁ፣ ለእናንተ ለሐዋርያት ግን እንደዚህ አይደለም። ህዝቡ ግን መስማትን ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱም ብሎ አለ። ሐዋርያትን ግን ምንድነው ያላቸው? ስለ ህዝቡ ከተናገረ በኋላ እናንተ ግን ከዚህ ከደሙ ነፃ ናችሁ ነው ያላቸው። ህዝቡ ግን በአይናቸው እንዳያዩ፣ በጆሮአቸው እንዳይሰሙ፣ በልባቸው እንዳያስተውሉ፣ ተመልሰው እንኳን እንዳልፈውሳቸው የዚህ ህዝብ ልብ ደንድኗል፣ ጆሮአቸው ደንቁሯል፣ አይናቸው ጨፍኗል ብሎ ስለ ህዝቡ መድኃኒታችን ኢየሱስ ክርስቶስ ተናገረ። ይህ ህዝብ ይማራል፣ ምንም አይረዳም። ይማራል፣ ይሰማል፣ አያስተውልም፣ ያያል፣ ግን አይመለከትም። ልቡ ይሄ ህዝብ ደንድኗል። እናንተ ሐዋርያት ግን እንደዚህ አይደለም። ስለዚህ ይህን ህዝብ ተመልሰው እንኳን እንዳልፈውሳቸው የዚህ ህዝብ ልብ ደንድኗል ብሎ አለ። ለእናንተ ግን ሐዋርያት አላቸው፣ እናንተ ከደሙ ንጹህ ናቸው፣ የእግዚአብሔርን ቃል ሰምታችሁ ስለምታስተውሉ አልፎም ደግሞ ፍሬ ስለምታፈሩ እናንተ ብፁዓን ናችሁ አላቸው። እና በዛን ሰዓት ነው እንግዲህ የመንግስትን ቃል ሰምቶ የእግዚአብሔርን ቃል ሰምቶ የማያስተውል ሰው ክፉ ይመጣበታል አለ። የእግዚአብሔርን ቃል ሰምቶ የመንግስትን ቃል ሰምቶ በማያስተውል ሰው ሁሉ ላይ ይመጣል ብሎ የነገራቸው በዛን ሰዓት ነው። እናንተ ግን የእግዚአብሔርን ምስጢር ማወቅ ተሰጥቷችኋል፣ ባላችሁ ላይ ይጨመርላችኋል። ይሄ የማያስተውል ህዝብ እሱ ግን ከዛች ካለች ከትንሿ እንኳን ይወሰድበታል። ለምን? እያዩ ስለማያዩ፣ እየሰሙ ስለማይሰሙ፣ ስለማያስተውሉ ለህዝቡ በምሳሌ ነግራችኋለሁ። እናንተ ግን ብፁዓን ናችሁ ልጆቼ ብሎ ሐዋርያትን አላቸው። እናንተ ግን አላቸው አይኖቻችሁ ስለሚያዩ፣ ጆሮቻችሁ ስለሚሰሙ እናንተ ሐዋርያት ብፁዓን ናችሁ። እናንተ ልበ ብርሃን ስለሆናችሁ ብፁዓን ናችሁ። እናንተ የክርስቶስ ብርሃን በልባችሁ ስለበራላችሁ እናንተ ብፁዓን ናችሁ። ስለዚህ ለእናንተ የእግዚአብሔር መንግስትን ምስጢር ማወቅ ተሰጥቷቸዋል። ይሄ ህዝብ ግን እየሰማ ስለማያስተውል፣ እያየ ስለማይመለከት ካለው እንኳን ይወሰድበታል፣ አያስተውልም።
ስለዚህ ብሎ መድኃኒታችን ኢየሱስ ክርስቶስ አለ። እንግዲህ ወንድሞቼ ይህ ህዝብ ብሎ ያለው ቅድም እንግዲህ ርዕሳችን ስንነሳ መንፈሳዊ ዕውርነት አለ ወንድሞቼ። መንፈሳዊ ዕውርነት በጣም ነክሷል። መንፈሳዊ ነን ስንል ግን መንፈሳዊ ያልሆንን ከሚገባው በላይ በቤተ ክርስቲያን ከሚገባው በላይ በምድር ላይ መንፈሳዊ the so called spiritual blindness ዕውርነት ከምን ጊዜውም በላይ ነክሷል። ስለዚህ እግዚአብሔር መንፈስ ቅዱስ ዛሬም እኔና እናንተን ምን ብሎ ነው የሚመክረን? ይህን ቃል የምትሰሙ ምንድነው የሚለን? ልጆች ሆይ ቃሉን ስትሰሙ አስተውላችሁ ስሙ። ቃሉን ስትሰሙ እንደሚያፈራ ሰው ሆናችሁ ስሙ። በዛን ሰዓት የክርስቶስ ብርሃን በልባችሁ ይወጣል። በዛን ሰዓት ሰማያዊ ምስጢርን መረዳት ትችላላችሁ። ብዙ ሰው መንፈሳዊ ነኝ ሲል በምድር ቀርቷል ወገኖቼ። ለዚህ ነው እግዚአብሔር መንፈስ ቅዱስ እኔንና እናንተን ዛሬ ልጆቼ ሆይ ቃሉን ስትሰሙ አስተውላችሁ ስሙ፣ ፍሬ እንደሚያፈራ ሰው ሆናችሁ ስሙ ብለዋል። እንግዲህ ዛሬ የምንማረው ስለ መንፈሳዊ ዕውርነት ነው። እመኑኝ ወንድሞቼ መንፈሳዊ ዕውርነት ነክሷል። በቤተ ክርስቲያን ነክሷል። በምድራችን ላይ ነክሷል። ምንም ጥያቄ የለው። መንፈሳዊ ዕውርነት ማለት እኮ ሰውየው መንፈሳዊ ነኝ ሲል ግን አይደለም። እንመጣለን በዝርዝሩ። ግን መንፈሳዊ ዕውርነት ማለት ምን ማለት ነው ብለን ብንል ዋናው ዲፊኒሽኑ ምንድነው? መንፈሳዊ ዕውርነት ብለን ብንል እየሰሙ አለማስተዋል፣ እያዩ አለመመልከት፣ በአጠቃላይ የልብ ድንዳኔ፣ ልባችን ሲደነድን መንፈሳዊ ነን ክርስቲያኖች ነን እንላለን፣ በክርስቲያን ህይወት አንጓዝም። ይህ መንፈሳዊ ዕውርነት ይባላል። ምን ማለት ነው? እየሰሙ አለማስተዋል፣ እያዩ አለመመልከት፣ የእግዚአብሔርን ሐሳብ አለመረዳት፣ እየተማሩ የትም አለመድረስ። ለዚህ እኮ ነው ቅዱስ ጳውሎስ ልጁ ጢሞቴዎስን አንዳንዶች እየተማሩ እግዚአብሔርን የማያውቁ ሰዎች አለ። በቃ ህይወታቸውን አያውቁ፣ ይማራሉ አሉ፣ ቤተክርስቲያን ይመጣሉ፣ እንዲህ አይነት ሰዎች አሉ፣ ተጠንቀቅ እንደዚህ ይላቸዋል። እና መንፈሳዊ ዕውርነት በሚል ነው የጀመረው። መንፈሳዊ ዕውርነትና ጣጣው ብለን ነው ዛሬ የተነሳ ነው። በነገራችን ላይ ስለ ዕውርነት ስለሆነ የምናወራው እዚህ ጋር የስጋ ዕውርነት አይደለም እያወራን ያለው፣ ስለ መንፈሳዊ አይን አላቸው አያዩም፣ እንደ ፈሪሳውያን ዕውሮች ናቸው አላቸው እኮ ዮሐንስ ወንጌል ምዕራፍ 8 እና 9 ሄዳችሁ ብታነቡ እናንተ ዕውሮች ናችሁ፣ የእግዚአብሔር ነን ትላላችሁ፣ እግዚአብሔርን ግን አታውቁትም። ቅዱሳን የአብርሃም ልጆች ነን፣ የቅዱሱ የአብርሃም ልጆች ነን ትላላችሁ፣ የአብርሃም ሕይወት በእናንተ የለም። እኛ ባሮች አይደለንም፣ ከእግዚአብሔር ተወልደናል ትላላችሁ፣ እግዚአብሔር አባታችሁ አይደለም፣ የእናንተ አባት ያ ዲያብሎስ ነፍሰ ገዳይ ነው። ምክንያቱም መንፈሳዊ ነን ስትሉ ገዳዮች ናቸው። እውነት ነው፣ እኔን እንኳን ልትገሉ ትፈልጋላችሁ አላቸው። ዮሐንስ ወንጌል ምዕራፍ 8 እና ምዕራፍ 9 ወንድሞቼ ሂዱና ተመልከቱ። ስለዚህ መንፈሳዊ ዕውርነት አለ። ግን እንዲገባን ዕውርነት ራሱ የስጋ ዕውርነት በጣም ታፍ እኮ ነው ወንድሞቼ። የስጋ ዕውርነት በጣም ከባድ ነው። አስተውላችሁ ታውቃላችሁ? እስቲ ለአንድ ደቂቃ ጊዜ ወሰዱና አንድ ደቂቃ ሲያናችሁን ጨፈራችሁ ዕውርነት ምን ይመስላል? ይሄ ስጋዊ ነው። ዕውሮች ትለናለህ አሉት መድኃኒታችን። ዕውሮች ትለናለህ? አይ ዕውርማ ብትሆኑ ኖሮ የስጋ ዕውር ብትሆኑ ባልተፈረደባችሁ። እናያለን ትላላችሁ ግን አታዩም። ከነ ኃጢአታችሁ ትሞታላችሁ፣ ከነ ኃጢአታችሁ ትኖራላችሁ አላቸው። እናንተ እኔ ወዳለሁበት አትመጡም፣ አባታችሁ ዲያብሎስ ወዳለበት ነው የምትሄዱት አላቸው ወንድሞቼ። ስለዚህ ዕውርነት ከባድ ነው። ራሱ የስጋ ዕውርነት እንኳን ወገኖቼ በጣም ከባድ ነው። ጨፍኑና አስተዩት። እኔ አንድ ደቂቃ ሲጨፍኝ ልሞክረው ብዬ ሞክሬ ይገርማችኋል፣ እግዚአብሔርን አመሰገንኩት። እግዚአብሔር አመሰግናለሁ ማየት እንድችል። ይሄ ስጋ ዕውርነት ራሱ ቀላል አይደለም። መንፈሳዊ ዕውርነትማ ምን ያህል እንደከበደ አስተውሉት ወንድሞች። እጅግ ከባድ ነው። አያችሁ። ስለዚህ በቃላት መግለጽ አይቻልም። አንድ መሰረታዊ ነገር ግን እዚህ ጋር ማንሳት ያለብን መንፈሳዊ ዕውርነት ልክ የስጋ ዕውርነት የሚመጣው እኮ አንድ ሰው አይኑን ታሞ ካልታከመ በሰዓቱ አይኑ ይጠፋል፣ ዕውር ይሆናል። እንደዛው ወገኖቼ
መንፈሳዊ ዕውርነትም እንደዚህ ነው። በሰዓቱ ካልታከመ መንፈሳዊ ዕውርነት መንፈሳዊ ሞትን ያመጣል። መንፈሳዊ ሞት ደግሞ ወገኖቼ ሁለተኛ ሞት ነው፣ ሲኦል። ስለዚህ መንፈሳዊ ዕውርነት በሰዓቱ ካልታከመ ምን ያመጣል? መንፈሳዊ ድንዛዜ፣ መንፈሳዊ እንቅልፍ። በደህናው ሀገር በስራ በቀን በጊዜ እንቅልፍ ይላል። ሰው ሁሉ ሲሰራ ዝም ብሎ የሚተኛ ሰው መጨረሻው ምንድን ነው? ድህነት። ስለዚህ መንፈሳዊ ዕውርነት ወደ መንፈሳዊ እንቅልፍ፣ ወደ መንፈሳዊ ድንዳኔ ይወስናል። መንፈሳዊ ድንዳኔ ደግሞ ወገኖች ወይም ደግሞ ድንዛዜ፣ መንፈሳዊ ድንዛዜ ደግሞ ወደ መንፈሳዊ ሞት ይወስደናል። መንፈሳዊ ሞት ደግሞ ወገኖች ከእግዚአብሔር መለየት ነው። መንፈሳዊ ሞት ሲኦል ነው። በጣም በጣም ወገኖች ይህ አስፈሪ ነው። ሲኦል ያስፈራል። ከልቤ ነው የምላችሁ፣ እጅግ ያስፈራል ሲኦል። እንደምንቀልደው አይደለም ወንድሞቼ። በእርግጠኛ ልንገራችሁ ሲኦል ያስፈራል። አያችሁ። ስለዚህ መንፈሳዊ ዕውርነት ምንድን ነው ብለን ብንል እየሰሙ አለማስተዋል፣ እያዩ አለመመልከት፣ በአጠቃላይ የልብ ድንዳኔ መንፈሳዊ ዕውርነት ይባላል። መንፈሳዊ ዕውርነት ምንድን ነው? የእግዚአብሔርን እውነት፣ የክርስቶስን እውነት፣ የወንጌልን እውነት አለመረዳት መንፈሳዊ ዕውርነት። ሰማችሁ ወንድሞቼ? መንፈሳዊ ዕውርነት የወንጌልን እውነት አለመረዳት፣ የእግዚአብሔር የክርስቶስን እውነት አለመረዳት፣ በራስ ሐሳብ መኖር፣ በአሉ መኖር፣ ባህል በሚያመጣብን ጫና ምክንያት ባህላችን እንዲህ ስለሆነ ነው በሚል በባህል ምክንያት የሆነውን እግዚአብሔር ያለው ክርስቶስ ያስተማረው ሐዋርያት ያስተማሩትን ትተን ወንድሞቼ በባህል ተጠፍረን የምንኖር ከሆነ ዕውራን ነን። አያችሁ። ስለዚህ መንፈሳዊ ዕውርነት ማለት ምን ማለት ነው ብለን ብንል በእግዚአብሔር ነገር የጨለመ ህይወት ያለ የደነደነ ልብ ካለ መንፈሳዊ ዕውርነት ነው። መንፈሳዊ ዕውርነት ይባላል። አያችሁ። ለዚህ ነው እንግዲህ ክርስቶስ መድኃኒታችን ኢየሱስ ክርስቶስ በዛን ጊዜ እንግዲህ ህዝቡ በባህር ዳር ሲያስተምር መጥተው በምሳሌ ያስተማራቸው ጊዜ ይህንን የተናገረው ምን ብሎ ተናገረ? የእግዚአብሔርን ቃል ሰምቶ የንጉሱን ቃል ሰምቶ የማያስተውል ሰው ክፉ ይመጣበታል። ክፉ ዲያብሎስ ነው። የማያስተውል ሰው ወገኖች ብሎ የዘሪም ምሳሌ ሰጣቸው። ቃሉን ሰምቶ የሚያስተውል፣ ቃሉን ሰምቶ የሚያፈራ ሰው ግን እሱ ግን ብፁዕ ነው። እሱ ግን ሰማያዊ ምስጢር ይሰጠዋል። እሱ ግን ስለ እግዚአብሔር መረዳት ይሆንለታል ብለዋል። ስለዚህ ሐዋርያት ምን አላቸው? እናንተ ባላችሁ ላይ ይጨመርላችኋል። ለህዝቡ ግን ስለማይረዱት ለእናንተ ምስጢሩን መንገድ እነግራችኋለሁ። ለነሱ ግን በምሳሌ ነው። ለምን አያስተውሉታል? ዞሮ አያስተውሉትም። ዞሮ ወደ እኔ ተመልሰው አልፈውሳቸውም፣ አይድኑም። አነብላችኋለሁ፣ የራሴ ቃል አይደለም ይሄ። ስለዚህ ምን አለ? የንጉሱን ቃል ሰምተው የማያስተውሉ ሰዎች ክፉ ይመጣባቸዋል። ቃሉን ሰምተው የሚያስተውሉ ብሎም ፍሬ የሚያፈሩ ግን ባላቸው ነገር ላይ ይጨመርላቸዋል። ትንሽ ነገር ይጨመርላቸዋል። ትንሽ ነገር ቢኖራቸው ብዛት ይሆንላቸዋል። በማያስተውሉት ሰዎች ግን ስለማያስተውሉ ቃሉ ይወሰድባቸዋል። ስለዚህ ለእናንተ ለሐዋርያት በምሳሌ አይደለም፣ ምስጢሩን ነግራችኋል። ለምን? ለእናንተ የሰማይን ምስጢር የእግዚአብሔርን ሐሳብ መረዳት ተሰጥቷችኋል። ላለው ይጨመርለታል፣ ለማያስተውለው ከዛ ክፉ ይመጣበታል ብሎ ሐዋርያትን እናንተ ንጹሐን ናችሁ፣ እናንተ ብፁዓን ናችሁ፣ የእናንተ አይኖች የተባረኩ ናቸው ብሎ አላቸው። በማያስተውሉት ሰዎች ላይ እግዚአብሔርን ቃል ሰምተው ቤተክርስቲያን ሄደው የእግዚአብሔርን ቃል ሰምተው በማያስተውሉ ላይ ግን ክፉ ይሆንባቸዋል። ቃሉን ሰምተው በሚያስተውሉ ግን የሰማይን ምስጢር ማወቅ ይሰጣቸዋል። ስለዚህ ቃሉን ስትሰሙ አስተውላችሁ ስሙ
ፍሬ እንደሚያፈራ ሰው ሆናችሁ ስሙ ብሎ መድኃኒታችን ኢየሱስ ክርስቶስ አለ። እንግዲህ ቃሉን ሰምቶ አለማስተዋል መንፈሳዊ ዕውርነት ነው። ቃሉን ሰምቶ እግዚአብሔር አርጉ ያለውን አለማድረግ፣ አታድርጉ ያለውን አለመተው፣ ጨርሶውን በድንዛዜ መኖር፣ በአሉ መኖር፣ ዝም ብሎ ብቻ እነከሌ ብለውታል እንደዚህ ነው እነከሌ ላይ አትተማመኑ እነከሌ ጣጣ ይከተዋል። you better check it እርግጠኛ መሆኑን አረጋግጥ። እውነት ነው ወይ? እግዚአብሔር ብሏል ወይ? ክርስቶስ ብሏል ወይ? ነቢያት አስተምረዋል ወይ? ሐዋርያት ይህን ትምህርት አስተምረዋል ወይ? ቤተክርስቲያን ይህን ትምህርት አስተምራለች ወይ? በቤተክርስቲያንስ በዘመናት እኮ ውሸተኛ መምህራንም እንዳለ እንዳትረሱ። አጭበርባሪም አለ እኮ ዛሬም አለ ትላንትም ነበር። አያችሁ ብሎ ወገኖች ስለ መንፈሳዊ ዕውርነት መድኃኒታችን ኢየሱስ ክርስቶስ ማቴዎስ 13ን የዘሪን ምሳሌ መስሎ አስተማረ። አያችሁ በአጠቃላይ በዚህ በማቴዎስ 13 ላይ አንድ ዘሪ ነበረ። ዘርን ሊዘራ ወጣ። ዘራ። ሲዘራ አንደኛው መንገድ ዳር ወደቀች፣ ወፎች መተው በሉት። ሁለተኛዋ በምን ቦታ ወደቀች ነው የሚለው ወንድሞቼ? ሁለተኛ ጭንጫ ቦታ ወደቀች፣ በቀለችም። ነገር ግን ጭንጫ ቦታ ድንጋያማ ስለሆነ ስሯ ሰዶ መሄድ ስላልቻለ ፀሐይ በመጣ ጊዜ ደረቀች። ሶስተኛው እሾሃማ ቦታ ላይ ወደቀ፣ በቀለ፣ ቅጠልማ ወጣ። ነገር ግን ፍሬ ያፈራለሁ ሲል ሾኩ አስቀረው። አራተኛው ግን መልካም ቦታ ወደቀ፣ 160 እና 30 አፈራ። ስለዚህ ቃሉን ስትሰሙ ፍሬ እንደሚያፈራ ሰው አስተውላችሁ ስሙ ብሎ አላቸው። በዚህን ጊዜ ነው እንግዲህ ሐዋርያት መጥተው ጌታ ሆይ ስለምን በምሳሌ ትናገራለህ? በምሳሌ የምናገረው ለእናንተ የእግዚአብሔርን ምስጢር ማወቅ ተሰጥቷቸዋል። ይሄ ህዝብ ግን ልበ ደንዳና ነው፣ እየሰማ አይሰማም፣ እያየ አይመለከትም፣ ልቡ የደነደነ ነው። ለዚህ ነው በምሳሌ የምናገረው። ስለዚህ ምስጢሩን እፈታላችኋለሁ ለእናንተ። ለምን ላለው ይጨመርለታል፣ ከሌለውም ግን ያቺው ትወሰዳለች ብሎ አላቸው። እና ያ ያያችሁት ሁለተኛው ፍሬ፣ የመጀመሪያው ፍሬ ወፎች የወሰዱ የተባለ ክፉ መንፈስ መጥቶ ወሰደው። ቃሉን ሰሙ አያስተውሉም፣ ወዲያው ተወሰደባቸው። ሁለተኛው ግን ስር የላቸውም። ስለዚህ ስር ስለሌለ ፀሐይ ወጣ፣ መከራ መጣ፣ ክፉ ትምህርት መጣ፣ የኑፋቄ ትምህርት መጣ። ስለዚህ ማዕበል መጣ፣ ማዕበሉን መቋቋም አልቻሉም፣ ሄዱ። የውሸት ትምህርት መጣ፣ የውሸት ትምህርት ጎርፍ ይዟቸው ሄደ። ሶስተኞቹ መልካም አፈር ነበረው። ችግሩ የሱ በሾክ መካከል ነው የወደቀው። ስለዚህ ፍሬ ማፍራት አልቻለም፣ ሾኩን አንቆ አስቀረው። ይሄ የእግዚአብሔርን ቃል የሚሰሙ እነዚህ የእግዚአብሔርን ቃል የሚሰሙ ነገር ግን የዚህ ዓለም ባለጠግነት፣ ሀብታሚ መሆን ጉጉት፣ ገንዘብ የማከማቸት ጉጉት ጠፍሮ ይዟቸዋል። ስለዚህ እነዚህ ምንም አያፈሩም ብሎ አላቸው። አያቸው። ስለዚህ አያፈሩም። እናንተ ግን እንደ መጨረሻው ዘሩ ነው። ያ የመጨረሻው ዘር መልካም ቦታ ወደቀ፣ መልካም ቦታ ወደቀ። 100ም 60ም 30ም አፈራ። እንደዛ ሁኑ፣ እንደ መልካም። ስለዚህ የእግዚአብሔርን ቃል ስትሰሙ በማስተዋል ስሙ፣ ፍሬ እንደሚያፈራው ሆናችሁ ስሙ ብሎ አላቸው። በአጠቃላይ የማቴዎስ 13 ምንድን ነው የሚያመለክተው? ምንድን ነው የሚያመለክተው ብላችሁ ብትሉ የተነገረው ስለ ሁለት ክፍሉ፣ አንደኛ ስለ ሐዋርያት፣ አንደኛ ስለ ህዝቡ፣ ሁለተኛ ስለ ሐዋርያት ነው የተነገረው። ህዝቡን ምን አላቸው? በምሳሌ ነው የምነግራቸው። ለምን አያስተውሉም? ይሄ ህዝብ ልበ ደንዳና ነው አለ። ይሄ ህዝብ ልበ ደንዳና ነው። ልበ ደንዳና ስለሆነ አያስተውልም። በዚህም የተነሳ ወደ እኔ አይመለስም። ወደ እኔ ስለማይመለስ አልፈውሰውም፣ አይድንም። ይልቁንም ክፉ ይመጣበታል አለ። አያችሁ። ስለዚህ ልበ ደንዳናነት፣ አለማስተዋል መንፈሳዊ ዕውርነት ይባላል። በቤተ ክርስቲያን ስንኖር ስፒሪቹዋሊ ግሮ ማናደግ፣ በመንፈሳዊ ህይወት የማናድግ ከሆነ ሁሌ ዘሴም
ዛሬም ሀ ነገም ሀ ተነገወዲያም ሀ ከሆነ ወገኖቼ this is spiritual blindness ወንድሞቼ በመንፈሳዊ ዕውር መሆን ነው። ስለዚህ ምን አላቸው? ልበደንዳናነት መንፈሳዊ ዕውርነት ይባላል ወገኖቼ። ልበደንዳናነት መንፈሳዊ ዕውርነት ይባላል። ኢሳይያስ ምዕራፍ 6 ላይ ከቁጥር 9 እስከ 10 ብታነቡ እግዚአብሔር ኢሳይያስን ሂድልን ይላል። ማን ይሄድልናል? ሂድልን፣ ሂድና ለዚህ ህዝብ ንገረው። መቼም ትሰማላችሁ አታስተውሉም፣ ታያላችሁ አትመለከቱ። ልባችሁ ደንዳና ነው። እንዳልፈውሳችሁ በዚህ መልክ ያላችሁ ናችሁ ብለህ ንገራቸው። ላንብብላችሁ። ኢሳይያስ ምዕራፍ 6 ከቁጥር 9 እስከ 10 የጌታም ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማሁ። እኔም እነሆኝ እኔን ላከኝ አሉ። እርሱም ሂድ፣ ኢሳይያስ ሆይ ሂድ፣ ለዚህ ህዝብ ንገረው፣ ሂድ። ይህን ህዝብ መስማት ትሰማላችሁ አታስተውሉም፣ ማየት ታያላችሁ አትመለከቱም በላቸው። አይናቸው በአይናቸው እንዳያዩ፣ በጆሮአቸው እንዳይሰሙ፣ በልባቸው እንዳይፈወሱ ተመልሰውም እንዳይፈወሱ የዚህ ህዝብ ልብ አደንድን፣ ጆሮአቸውን አደንቁር፣ አይናቸውን አጨፍን አለኝ ይላል። በቃ ዞሮ ዞሮ አይድንም፣ ማይድንን ህዝብ ነው አለ። ስለዚህ ስለ ሐዋርያት ግን ሲናገር መድኃኒታችን ኢየሱስ ክርስቶስ ስለ ህዝቡ ይሄ ለዚህ ነው በምሳሌ የምናገረው። እንግዲህ እናንተ ግን ብፁዓን ናችሁ፣ እናንተ ግን እንደዚህ ያለ ህዝቡ ግን ልበደንዳና ነው። ለዚህ ነው በምሳሌ የምነግራቸው። ዞሮ ዞሮ አያስተውልም ይሄ ህዝብ። ዞሮ ይሄ ህዝብ አይድንም፣ ካላስተዋል አይድንም። ዞሮ የሰማይን ምስጢር መረዳት አይችልም። እናንተ ግን እንዲህ አይደላችሁ፣ ብፁዓን ናችሁ። እናንተ የሰማይን ምስጢር መረዳት ትችላላችሁ፣ ፍሬም ታፈራላችሁ። ስለዚህ ባላችሁ ላይ ይጨመርላችኋል፣ እነዚህን ካላችሁ ይወሰድባችኋል። ለዚህ ነው የንጉሱን ቃል ሰምቶ የማያስተውል ክፉ ይመጣበታል፣ ያ ክፉ ይወስድበታል ብለዋል። ስለዚህ ምን አላቸው ሐዋርያትን? እናንተ ግን አላቸው ሐዋርያትን ባላችሁ ላይ የበለጠ ማወቅ ይሰጣችኋል። ባላችሁ እውቀት ላይ ሰማያዊ ምስጢር የእግዚአብሔር ዓላማና ሐሳብን መረዳትን ይሰጣችኋል። እናንተ የተባረካችሁ እናንተ ብፁዓን ናችሁ ብለዋል። ወገኖች ከዚህ ውስጥ ምንድነው የምንማረው? ከዚህ ውስጥ የምንማረው አንድ መሰረታዊ ነገር ምንድነው ብላችሁ ብትሉ ቃሉን ስንሰማ የእግዚአብሔርን ቃል ስንሰማ በማስተዋል እንስማ። የእግዚአብሔርን ቃል ስንሰማ ፍሬ እንደሚያፈራ ሰው ሆነን እንስማ። ወንድሞች መቅለጥ አለ። ሲኦል እጅግ ያስፈራል። ከልቤ ነው የምላችሁ፣ በጣም ያስፈራል። በጣም ያስፈራል። እንዲሁ ቀልደን የምናልፈው ነገር አይደለም። ስለዚህ ወገኖች ቃሉን ስንሰማ አስተውለን ፍሬ እንደሚያፈራ ለመፈወስ ለመዳን ብለን እንስማ። ያችሁ እንግዲህ ይሄ ነው ከዚህ ውስጥ የምንማረው። ለመዳን ለመፈወስ፣ በእግዚአብሔር ለመባረክ፣ መንግስቱን ለመውረስ ልብ ኢንቴንሽናል ሆነን መስማት ያስፈልገናል። ለዚህ ምን ያስፈልገዋል ብላችሁ ብትሉ ሁለት ነገር ያስፈልጋል። አንደኛ ቃሉን ለመማር ለመረዳት ፍላጎት ይኑረን። አንደኛ ፍላጎት ይኑረን። ብዙ ሰው ፍላጎት የለውም ቃሉን ለመስማት። የዓለም ወሬና የዓለም አርቲ ቡርቲ ቢሆን ሺህ ሰው ይደረደራል። የእግዚአብሔርን ቃል ለመስማት ሰው ፔሽንት። እናንተ እኮ ለኔ ያለ ክርስቶስ ለቃሌ ቦታ የላችሁም። እኛ ለቃሉ ቦታ አለን ወንድሞቼ፣ የለንም። ለእግዚአብሔር ቃል የለንም። ለወሬስ፣ ለአሜትስ፣ ለዘረኝነት ወሬስ ቁጥር አንድ ነን። ያሳዝናል። ለእግዚአብሔር ቃል የለንም። ፈሪሳውያን ለዚህ ኮን ዕውሮች ናችሁ አላችሁ። መንፈሳዊ ዕውሮች ናችሁ፣ ለቃሌ ቦታ የላችሁ። ወገኖቼ ለእግዚአብሔር ቃል ቦታው አለን። ልባችን ለእግዚአብሔርን ቃል መስማት ይጓጓል። አያችሁ። ስለዚህ ስለ ሰው ማውራት ቀላል ነው፣ ራስን መመርመር ትልቅነት ነው። ስለዚህ ምን ያስፈልጋል ብላችሁ ብትሉ
ምንድነው የሚያስፈልገው ብላችሁ ብትሉ ለመረዳት ፍላጎት ያስፈልጋል። እግዚአብሔርን ቃል ለመማር እግዚአብሔርን ለማግኘት እግዚአብሔር እፈልግሃለሁ፣ አቤቱ የአብርሃም አምላክ የይስሐቅ አምላክ አንተ በቤቴ ግባ፣ እግዚአብሔር አንተ በሕይወቴ ግባ፣ እባክህ እፈልግሃለሁ ተገለጥልኝ፣ ቅዱስ መንፈስ ይምራ ብለን ማለት ይገባል። አያችሁ። ስለዚህ ቃሉን ስንሰማ አስተውሎ መስማት፣ ለመፈወስ ለመዳን ብሎ መስማት። ስለዚህ ፍላጎት ቁጥር 1 ነው። አንደኛ የሚያስፈልገው ፍላጎት፣ ሁለተኛው ቁርጠኝነት፣ ውሳኔ ያስፈልጋል። በቃ እግዚአብሔር በዚህ ምድር ያመጣኝ ምክንያት አለው። እዚች ምድር እግዚአብሔር ያመጣኝ እንድዘጋጅ ነው። እቺ ቦታ መኖሪያ አይደለችም፣ መዘጋጃ ነኝ፣ እንደሚገባ ልረዳ ብሎ ውሳኔ መወሰን ያስፈልጋል። ወንድሞቼ ውሳኔ መወሰን ያስፈልጋል። ልብን ለክርስቶስ መክፈት ያስፈልጋል። ልብን መዝጋት አይደለም። እግዚአብሔር ወንድሞቼ የከፈትነው ያህል ነው የሚገባው። እቺን ያህል ከከፈትን እቺን ያህል ነው የሚገባው። እግዚአብሔር እቺን ያህል ከከፈትን ይሄን ያህል ይገባል። የከፈትንለት ያህል እግዚአብሔር በቤታችን በሕይወታችን ይገባል። ስለዚህ ልባችንን ለክርስቶስ እንክፈት። ዋናው መሰረታዊ ነገር ምንም ባትይዙ ከፍላጎቱ ጋር እግዚአብሔርን መፈለግ። ጌታው እፈልግሃለሁ። ነገራችን ላይ መጽሐፍ ቅዱስ ከዘፍጥረት እስከ ራዕየ ዮሐንስ ድረስ እግዚአብሔርን ስለመፈለግ ነው። እግዚአብሔርን ስለፈልጉኝ ይላል እግዚአብሔር። ታገኙኛላችሁ፣ ፈልጉኝ 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 እኮ ነው የሚለው። ፈልጉኝ ነው የሚለው። ለምሳሌ ኢሳይያስ ምዕራፍ 55 ከቁጥር 6 ጀምሮ ባነብላችሁ እግዚአብሔር እንደዚህ ይላል። መጀመሪያ አስቀድሞ ገና ቁጥር 1 ላይ እናንተ የተጠማችሁ ሁሉ ወደ እኔ ኑ፣ እናንተ የተጠማችሁ እናንተ የተራባችሁ ወደ እኔ ኑ። ለምን ትደክማላችሁ? ዝም ብላችሁ ገንዘባችሁን ለማይሆን ነገር ለምን ታጠፋላችሁ? ጉልበታችሁን ለማይሆን ነገር ለምን ታጠፋላችሁ? እናንተ የተራባችሁ እናንተ የጠማችሁ ወደ እኔ ኑ፣ ወደ እኔ ኑ። ገንዘብም የሌላችሁ ድሆች ወደ እኔ ኑ፣ ግዙ ብሉም ከኔ ኑ፣ ያለ ገንዘብ ያለ ዋጋ የወይን ጠጅና ወተት ግዙ ከኔ አንብላችኋል። ኢሳይያስ ላይ ነው እንደዚህ የሚለው። እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብ የሌላችሁ ኑና ግዙ፣ ድሆችም ኑ ብሉም፣ ኑ ያለ ገንዘብ ያለ ዋጋ የወይን ጠጅና ወተት ግዙ። ያለ ገንዘብ ያለ ዋጋ ኑ የወይን ጠጅ። እዚህ ነው። ማን ነው ወገኖቼ የክርስቶስን ስጋ ሲበላ የክርስቶስን ደም ሲጠጣ የገዛ ሰው አለ? ለዚህ እኮ ነው እግዚአብሔር እናንተ የተጠማችሁ ወደ እኔ ኑ። ለምን ትደክማላችሁ ዝም ብላችሁ? ገንዘብም የሌላችሁ ኑ ግዙ ብሉም፣ ያለ ገንዘብ ያለ ዋጋ የወይን ጠጅ እና ወተት ግዙ። ኑ ስጋዬን ብሉ ደሜን ጠጡ። ማን ያስከፍላል? ቤተክርስቲያን ወገኖች በነጻ ተሰጠን። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ የዘላለም እርካታ ያገኛል። ኑ ይላል። እንደዚህ ይላል። የሚያሳዝነው ገንዘብ እንጀራ ላይ አይደለ። የድካማችሁን ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አልወጡኝ ባካችሁ ልጆች። ገንዘብ እንጀራ ላይ አይደለ። ገንዘብ እንጀራ ላይ ገንዘባችሁ ለምን በማይሆን ነገር ታጠፋላችሁ? why are you wasting your money and your energy? ለማይጠቅም ነገር ግን የሚጠቅመውን የእግዚአብሔርን ቃል በማስተዋል ስሙ። አንብብላችሁ ቁጥር 6 ላይ እንደዚህ ይላል። ትልቁ ነገር የተነሳውበት እዚህ ጋር እግዚአብሔርን መፈለግ ይገባል ወንድሞቼ። መንፈሳዊ ዕውርነት ለመሻገር በመንፈሳዊ ብርሃን ለመኖር እግዚአብሔርን ወደ ሕይወት መጋበዝ፣ እግዚአብሔር መፈለግ። እንደዚህ ይላል፣ እግዚአብሔር በሚገኝበት ጊዜ ፈልጉት። ኢሳይያስ ምዕራፍ 55 ቁጥር 6 እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦ ሳለ ጥሩት። እግዚአብሔር በሌለበት አትድከም ወንድሜ እህቴ፣ እግዚአብሔር በሌለበት አትድከሚ ይላል። ያላ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም እግዚአብሔርም ይምረዋል። ይቅርታውን ብዙ ነውና ወደ አምላካችን ይመለስ፣
ካለ በኋላ እግዚአብሔር እንደዚህ ይላል፣ ሐሳቤ እንደ ሐሳባችሁ መንገዴ እንደ መንገዳችሁ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንደዚሁ መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ ከፍ ያለ ነው። ይህ ሕዝብ ማስተዋልን አይችልም። አስተውሉ ብሎ አለ። ስለዚህ ወንድሞቼ እንግዲህ በዚህ ውስጥ ዛሬ የተማርነው ምንድን ነው? ስለ ማስተዋል ነው። አስተውሉ ይላል እግዚአብሔር። በማያስተውሉ ሰዎች ላይ ክፉ ይመጣባቸዋል። ስለዚህ ቃሌን ስትማሩ በማስተዋል ተማሩ። ቃሌን ስትማሩ ፍሬ እንደሚያፈራ ሰው ሆናችሁ ተማሩ። ቃሌን ስትማሩ ለመዳን ብላችሁ ለመባረክ የዘላለምን ሕይወት ለማግኘት ብላችሁ ፐርፐስፉሊ ኢንቴንሽናሊ ቁርጠኛ ሆናችሁ ወስናችሁ ተማሩ ይለናል እግዚአብሔር። ይሄ ነው ወንድሞቼ የዛሬው ትምህርት። ስለዚህ እግዚአብሔር ያነሳንበት ርዕሳችን መንፈሳዊ ዕውርነትና ጣጣው። መንፈሳዊ ዕውርነት ምንድን ነው? መንፈሳዊ ዕውርነት ብለናል ቅድም ስንማር። መንፈሳዊ ዕውርነት የእግዚአብሔርን እውነት፣ የክርስቶስን እውነት፣ የወንጌልን እውነት መቀበል አለመቻል ወይም ደግሞ አለመፈለግ ዕውርነት ነው። የወንጌልን እውነት ለመቀበል አለመቻል፣ የወንጌልን እውነት ለመቀበል አለመፈለግ መንፈሳዊ ዕውርነት ነው ወገኖቼ። መንፈሳዊ ዕውርነት ደግሞ በሰዓቱ ካልታከም፣ በንስሐ ካልታከም መንፈሳዊ ድንዛዜ፣ መንፈሳዊ እንቅልፍ ያመጣል። መንፈሳዊ እንቅልፍ ደግሞ መንፈሳዊ ሞት ያመጣል። መንፈሳዊ ሞት ደግሞ ሁለተኛ ሞት ነው፣ ሲኦል ነው። ሲኦል ያስፈራል ወንድሞች። ከልቤ ነው የምላችሁ። እግዚአብሔር ይወደናል። እግዚአብሔር ለሲኦል አላዘጋጀንም። ለሰይጣንና ለመልእክተኞቹ ነበር የተዘጋጀው። ምርጫው ግን የኛ ነው። ለዚህ ነው ልጆቼ ሆይ ቃሌን ስትሰሙ ፍሬ እንደሚያፈራ ሰው፣ እንደሚድን ሰው፣ እግዚአብሔርን ለማግኘት እንደሚጓጓ ሰው ሆናችሁ ስሙ፣ አትቀልዱ ይለናል እግዚአብሔር። ስለዚህ ወገኖቼ መንፈሳዊ ዕውርነት ገና ሰሞኑን የምንማረዋለን። መንፈሳዊ ዕውርነት ጣጣ አለው፣ አበሳ አለው። ራሳችንን መመርመር፣ የተማርነው ነገር እውነት ነው ወይ፣ የሰማነው እውነት ነው ብለን ማጣራት። ሰው ላይ ዲፔንድ አታድርጉ። ብዙ ሰዎችን ራሳቸውን ጠፍተው ሰው የሚያጠፉ ብዙ ሰዎች አሉ። ጥንቃቄ ማድረግ ያስፈልጋል። ያስተማረን የመከረን የአባቶቻችን የነቢያት አምላክ፣ የሐዋርያት አምላክ፣ የጻድቃን የሰማዕታት አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ይህ ቃል ከወደዳችሁት እናንተ የራሳችሁን ድርሻ ተወጡ፣ ለሌሎች በማካፈል የእግዚአብሔር ሐሳብ ከግቡ እንዲደርስ፣ የእግዚአብሔር ዓላማ ከግቡ እንዲደርስ አብረን እንስራ። ወንድሞቼ ለወንድሞቻችሁ አካፍሉ። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑ። አሜን። ክብር ሁሉ ለእግዚአብሔር ይሁን። አሜን።